የዱንያ ጉዳይ ነው። ዛሬ ኢንሻአላህ ሱብሓነሁ ወተዓላ everything what you have does not belong to you ያለ ነገር ሁሉ ያንተ አይደለም በሚል ርዕስ ከሱረቱል ዩኑስ ምዕራፍ 10 ከቁጥር 22 እስከ 25 ያሉ 3 አያዎችን እንቃኛለን። አላሁ ዐዘ ወጀል ሐያተ ዱንያን የሚገልጽበትን መንገድ እንመለከታለን። የዚህ ፕሮግራም ዓላማዎችን መዘርዘር ፈልጋለሁ። what are the objectives of the lecture የዚህ ትምህርት ዓላማዎቹ ምንድነው ቢባል አንደኛ to fight materialism ስሂብ ቁሳዊነትን ዱንያን ማፍቀር ዱንያን መውደድን የምንዋጋበት መንገድ ነው ኢንሻአላህ የሚሆነው። ሁለተኛ it is to focus on our akhirah በአኺራችን ላይ ተስፋ እንድናደርግ አኺራችን ላይ ትኩረት እንድናደርግ በአጽንኦት የምንማርበት መንገድ ይሆናል። ሶስተኛ to submit to Allah because we are belong to Allah ራሳችንን ለአላህ እንድናስገዛ ማንነታችንን ለአላህ አሳልፈን ልባችንንም አካላችንንም እንድንሰጥ ምክንያቱም እኛ ራሱ የራሳችን አይደለንም እኛ የአላህ ነን ኢና ሊላሂ ወኢና ኢለይሂ ራጂዑን ነው እኛ የአላህ ነን ወደ አላህ ዘንድ ተመላሾች ነንና ስለዚህ ራሳችንን ለአላህ ልናስገዛ ይገባል የሚል መሰረታዊ ትምህርት አለው። ሌላው አራተኛው to remember always the mercy of Allah يعني لازم المسلم لازم يتذكر رحمة الله دائما لازم نتذكر رحمة الله جل وعلا يا الله سبحانه وتعالى رحمة እዝነቱን በእኛ ላይ ያለውን ጸጋ ልናስታውስ ይገባል። አምስተኛ to be targeted by evil and good is part of life በክፉም ሆነ መልካም በህይወት ውስጥ የሚገጥሙን ማንኛውም ክፉም ሆነ መልካም ነገሮች የህይወት አንድ አካል መሆናቸውን አምነን መቀበል አለብን የሚል መሰረታዊ 5 ነጥቦች አሉ ትምህርታችን። ወደ ሱረቱል ዩኑስ ምዕራፍ 10 ቁጥር 22 እንመጣለን። ሱረቱል ዩኑስ ምዕራፍ 10 ቁጥር 22 ላይ አላሁ ዐዘ ወጀል ምን ይላል? هو الذي يسيركم في البر والبحر እርሱ እኮ አላህ ነው እናንተን በየብስና በባህር እንድትሄዱ የሚያደርጋችሁ ይላል። ሱረቱል ዩኑስ ምዕራፍ 10 ቁጥር 22 ከማብራራት በፊት በሱረቱል ረህማን ምዕራፍ 55 ቁጥር 24 ላይ በጣም የሚያምር ቃል ይናገራል። አላህ ምን ይላል? ወለሁል ጀዋር ይላል። ወለሁል ጀዋር the ship belongs to Allah መርከቦች በአጠቃላይ የአላህ ናቸው ይላል። ምን ማለት ነው? መርከቦች ሁሉ የአላህ ናቸው ማለት መርከብ ከወደቢቷ ተነሳ ጉዞ በምትጀምርበት ጊዜ መሃል በረሃ ላይ በምትሆንበት ጊዜ ሐውለኛ አውሎ ነፋስ ቢመጣ ማዕበል ቢነሳ ማንም መርከቢቷን ሊያድን አይችልም። መርከቢቷ ያለችው በአላህ እጅ ነው። ወለሁል ጀዋር ይላል አላህ በሱረቱል ዩኑስ ምዕራፍ 10 ቁጥር 22 ላይ هو الذي يسيركم في البر والبحر እርሱ አላህ ነው በየብስና በባህር እንድትሄዱ ያደረጋችሁ። يسيركم ማለት ሳራ የሲሩ ማለት to hang out ማለት ነው። የሆነን ሰው ይዞ ማዞር ነው። ወይም ደግሞ ሳራ የሲሩ ማለት ትርጓሜው በሌላ ትርጉም ደግሞ is to take someone around ማለት ነው። አንድን ሰው የሚፈልግበት ቦታ ላይ መዞር ይዞ ማሽከርከር መውሰድ ሳራ የሲሩ ተብሎ ይጠራል። ለምሳሌ አረቦች የሚንቀሳቀሱበትን መኪና ምን ብለው ይጠሩታል? ሰያራ ብለው ይጠሩታል። ሳራ የሲሩ ሰውን ይዞ ማዞር ነው። ስለዚህ አላህ ነው እርሱ በየብስና በባህር እናንተን እንድትንቀሳቀሱ የሚያደርጋችሁ ይላል። እንግዲህ አላህ ሱረቱል ዩኑስ ምዕራፍ 10 ቁጥር 22 ላይ በሚያምር ሁኔታ imagery of people in the ship በመርከብ ውስጥ ያሉ ሰዎችን ምስል ከሳች አድርጎ አላህ ያቀርብልናል። ስለዚህ አሁን ሱረቱል ዩኑስ ምዕራፍ 10 ቁጥር 22ን ሳብራራው በአእምሮአችሁ ስለ አንዲት መርከብ እንድትስሉ ፈልጋለሁ። ያቺ መርከብ በባህር ላይ ነው ያለችው። ያቺን መርከብ በአእምሮአችሁ ሳሏት። ምክንያቱም አላህ ሱረቱል ዩኑስ 10:22 ላይ ስለዚህ መርከብና በሰው ውስጥ አስላሉ ሰዎች ሲያወራ አላሁ ዐዘ ወጀል ምስል ከሳች አድርጎ ቪዥዋላይዝድ እንድናደርገው ኢማጂነሪ እንድናደርገው አድርጎ ነው ያቀረበው። ስለዚህ ምን ይላል? ሐታ ኢዛ ኩንቱም ፊል ፉልክ እናንተ በመርከቢቷ ስር እስክትጫኑ ድረስ ይላል። አሁን እንግዲህ መርከብ አለች ባህር ላይ ያለች የባህር ወደብ ላይ ያለችው ሰዎች መርከቢቷ ላይ ይጫናሉ። ሐታ ኢዛ ኩንቱም ፊል ፉልክ ከዛስ ወጀረይና ቢሂም ቢሪሂም ጠይበቲን ወጀረይና ማለት to drive ማለት ነው። መርከቢቷን እንነዳታለን አለ። መርከቢቷን የምትነዳው በምንድነው? ቢሪሂም ጠይበቲን
with the pure and beautiful wind በጣም በተዋበና ለስለስ ባለ ጸዳ ያለ በጣም ነፋሳማ የሆነ ደስ የሚል ስሜት በሚሰጥ ንፋስ ይላል አላህ ቢሪሂም ጠይበቲን እንግዲህ መርከብ ከሚጓዙበት መካከል አንዱ በንፋስ ነው ጥሩ ንፋስ ካለ መርከቢቷ በሚያምር ሁኔታ ባህሩ ላይ ተንሻሎ መሄድ ይችላል ኃይለኛ አውሎ ንፋስ ከመጣ ግን መርከቢቷ ለመሄድ አስቸጋሪ ነው የሚሆንባት ስለዚህም አላሁ ዐዘ ወጀል ምን አለ ቢሪሂም ጠይበቲን በጣም በተዋበ በሚያምር የሆነ ንፋስ እንዲንቀሳቀስ አደርጋለሁ አለ ከዛ ወፈሪሁ ቢሃ እነዚህ በመርከቢቷ ውስጥ ያሉ ሰዎች በጣም በሚያምር ሪህን ጠይበቲን ሲመጣ ወፈሪሁ ቢሃ እጅግ በጣም ተደሰቱ ይላል ፈራህ باللغة العربية is to have overjoyment ማለት ነው በጣም ድንበር ያለፈ ደስታ ማለት ነው overwhelming የሆነ ደስታ ፈራህ ይባላል ቁርአን ውስጥ ፈራህ ብዙ አይወደድም አላህ ሰዎች እንደዚህ ሰዎችን ወፈሪሁ ቢሃ እንዳላቸው ክሮስ ያለፈ ድንበር ያለፈ የሆነ ደስታ አላህ ለባሮቹ አይመኝም በነገራችን ላይ ቁርአን ውስጥ እንደውም ሱረቱ ቀሰስ ምዕራፍ 28 የቃሩን ህዝቦች ቃሩን ሲነክሩት ምንድነው ያሉት ላ ተፍራህ ድንበር ያለፈ ደስታ ውስጥ አትግባ ኢነላህ ላ ዩሂቡል ፈሪሂን ድንበር ያለፈ ፍቅር ድንበር ያለፈ ደስታ ውስጥ የሚገቡ ሰዎችን አላህ አይወድም ይላል ታዲያ አላህ ፈራህን የፈቀደበት ቁርአን ውስጥ አንድ ቦታ ብቻ ነው ፈራህ እንዲኖረን ድንበር ያለፈ የሆነ ደስታ እንዲኖረን የፈቀደልን አላህ አንድ ቦታ ነው እሱ ሱረቱ ዩኑስ ነው ሱረቱ ዩኑስ ምዕራፍ 10 ቁጥር 57 እስከ 58 ላይ ያ አዩሃ الناس قد جاءكم موعظة من ربكم በግባይ ላይ ቀራውት አያ እናንተ ሰዎች ወይ قد جاءكم موعظة من ربكم ከጌታችሁ ዘንድ የሆነ መውዒዛ መጥቷል ይላል ማማና መውዒዛ ማለት ምን ማለት ነው heart penetrating counsel ማለት ነው ልብን ገዝቶ የሚገባ የሆነ ምክር ማለት ነው ልብን ገዝቶ የሚገባ ኢሞሽናል የሚያደርግ ነው ስሜታዊ የሚያደርግ ነው ይህ ቁርአን قد جاءكم موعظة من ربكم ከጌታችሁ ዘንድ ነው የመጣው ወሽፋኡ ሊመን ፊ ሱዱር በደሮት ዙሪያ ላሉ በሽታዎች ሁሉ መፍትሄ የሆነ መድኃኒት የሆነው ወሁደን ወረሕመተን ሊልሙእሚኒን ቅኑን ጎዳና እንደሚመራና እዝነት የሆነው ነው በተለይ ስፔሻሊ ለአማኞች ቁል በላቸው ቢፈድሊላሂ ኤክስክሉሲቭሊ ባይ the favor of Allah በአላህ ችሮታ ወቢረሕመቲሂ እንዲሁም ደግሞ በእርሱ እዝነት ነው ይህ መጽሐፍ ወደ እነሱ የመጣው ስለዚህ فبذلك በዚህ ምክንያት ፈልየፍረሑ ድንበር ያለፈ የሆነ ደስታን ይደሰቱ ይላል አዲስ የሆነ አያ ቁርአን ውስጥ ስታገኝ አዲስ የሆነ አያ ስትረዳ ስታውቀው የሆነ ቁርአን ውስጥ የተሰጠ ምሳሌ ስትረዳውና ስትገነዘበው የቁርአንን ጥበብ ስታውቀው የሆነ ቁርአን አያ ስታፍዝ በጣም ልትደሰት ይገባል ነው ፈራህ ድንበር ያለፈ ደስታ ሊኖር ይገባል فبذلك በዚህ ምክንያት ፈልየፍረሑ هو خير مما يجمعون it is better ይላል ቁርአን እጅግ በጣም የተሻለ ነው مما يجمعون የሰው ልጅ ሁሉ ከሚሰበስበው ነገር የበለጠ ነው ስለዚህ ደስታ የተፈቀረልን ፈራህ ድንበር ያለፈ ደስታ በቁርአን መደሰት ብቻ ነው ከዛ ውጪ ያለውን ደስታ ገደብ ታበጁለት ይገባል ነው እነዚህ ሱረቱ ዩኑስ ምዕራፍ 10 ቁጥር 22 ላይ በመርከቢቱ ያሉ ሰዎች እንምጣ ፈፈሪሁ ቢሃለ መርከቢቷ ቢሪሂም ጠይበቲን ስትንቀሳቀስ እጅግ በጣም ተደሰቱ ድንበር ያለፈ ደስታን የተደሰቱት ጃአት ሪሁን አሲፍ ሱብሃንአላህ ወዲያውኑ ይላል አላህ ሰድሊ ጃአት ሪሁን አሲፍ ኃይለኛ የሆነ አውሎ ንፋስ መጣባቸው ይላል በጣም የሚገርመው አጥፍ በያን እንኳን አልተጠቀመም ምን ማለት ነው ثم ጃአት ከዛ በኋላ እንዲመጣባቸው አላለም ثم ጃአት አላለም ወይ ፈጃአት አላለም ወይ ወጃአት አላለም ቀጥታው ጃአት ሪሁን አሲፍ አለ ጃአት ሪሁን አሲፍ ማለት ምን ማለት ነው ሪሁን አሲፍ ማለት a wind that does not care ማለት ነው inconsiderate wind የማይጨነቅ የማያስብ የማያስተውል ምንድነው ለማንም እዝነት የሌለው ንፋስ ማለት ነው ኃይለኛ አውሎ ንፋስ ከባድ አውሎ ንፋስ መጣባቸው ጃአት ሪሁን አሲፍ ይህች መርከቢቷ ቢሪሂም ጠይበቲን ነበር ስትንቀሳቀስ የነበረው ለዛ ነው ሱረቱል ሙርሰላት ምዕራፍ 77 ቁጥር 2 ላይ ምን ይላል ፈልአሲፋቲ አስፋ a wind that does not care ይላል አላህ የሚሻለሉ ንፋሶች አሉ ምንም ግድ የላቸው ፍለቤታቸው ያለው ነገር ሁሉ ደረማምሰው ነው የሚሄዱት
ስለዚህ አላህ ምን አለ? ጃአት ሪሁን አሲፍ ኃይለኛ የሆነ ንፋስ አውሎ ንፋስ መጣባቸው። ወጃአሁሙል መውጁ ሚን ኩሊ መካን a gigantic wave, a huge wave came and tried to attack them in every direction. በሁሉም አቅጣጫ መውጅ መጣባቸው ይላል። መውጅ a gigantic wave ማለት ነው። በጣም ኃይለኛ የሆነ ማዕበል ማለት ነው። እንግዲህ አስቡት፣ ሪሁን አሲፍ መጥቶባቸዋል። መርከቢቷ በሰላም እየሄደች ቢሪህን ጠይበትን እየሄደች በውስጧ በጣም ያሉ ሰዎች ተደስተው እየሄዱ መርከቢቷ መሀል ባህር ላይ ስትደርስ ጃአት ሪሁን አሲፍ ኃይለኛ የሆነ አውሎ ንፋስ መጣ። ይህ ብቻ አይደለም፣ ወጃአሁሙል መውጁ ሚን ኩሊ መካን በሁሉም አቅጣጫ በማዕበል መጣባቸው። ወዘኑ አነሁም ኡሒጠ ቢሂም they were absolutely convinced ይላል። ሙሉ በሙሉ እርግጠኞች ሆኑ። አነሁም ኡሒጠ ቢሂም ይህ ማዕበል ይህ አውሎ ንፋስ ሙሉ በሙሉ እንደሚያካብባቸውና እንደሚያሰምጣቸው በጣም እርግጠኛ ሆኑ። ወዲያውኑ ዳዐው አላህ ሙኽሊሲነ ለሁዲን ወዲያውኑ ሃይማኖትን ለአላህ ጥርት አድርገው ጌታቸውን ጠሩ። እንዲህም አሉ፣ ለኢን አንጀይተና ሚን ሃዚሂ ጌታችን ሆይ ከዚህ ከደረሰብን መከራ ማዕበል ከዚህ አውሎ ንፋስ ካዳንከን ለነኩነነ ሚነ ሻኪሪን በእርግጥ ጌታችን ሆይ ቃል እንገባለን ለአንተም በመሐላ እናጸድቃለን በአላህ ይሁንብን በአንተም እንምናለን ያ ረብ ብቻ ከዚህ አደጋ ከዚህ ማዕበል ከዚህ አውሎ ንፋስ ከዚህ ስቃይ አድነን ይላል። ሱብሃንአላህ። ይህ እኮ የሰው ልጅ ባህሪ ነው። ዛሬ በእያንዳንዳችን ማንነት ውስጥ ያለ ባህሪ ነው። ሱብሃንአላህ። በድህነት አለንጋ ስንገረፍ፣ የሚላስ የሚቀመስ ሰው ሲያጣ፣ በጣም የምንወደው የነበሩ ሰዎች ከኛ ሲለዩ፣ በጣም የምናከብራቸው የምናፈቅራቸው የምንወዳቸው ሰዎች በሞት ሲለዩን፣ በጣም የምንወደው ሰው እስር ቤት ሲገባብን፣ ያለ አግባብ ተፈርዶብን በእስር ቤት ስንታጎር፣ በበሽታ አለንጋ ተገርፈን አልጋ ላይ ስንተኛ ይሄንን ነው እኮ የምንለው። ለኢን አንጀይተና ሚን ሃዚሂ ከዚህ መከራ ጌታዬ ወይ ካዳንከኝ ለነኩነነ ሚነ ሻኪሪን በእርግጥም እኛ ከአመስጋኞች እንለው እኮ ነው። ላም ሊልቀሰም ለነኩነነ ሚነ ሻኪሪን እርግጠኛ አመስጋኞች እንሆናለን አሉ ይላል። እንግዲህ መርከቢቷ በማዕበል ልትመታ ነው። መርከቢቷ አውሎ ንፋስ መጥቶባታል። አላህ እኮ ከውጪ የመርከቢቷን ሂደት ከነገረን በኋላ ስትሬት ፎርዋርድ ኢንሳይድ ዘ ሺፕ ነው ወደ መርከቢቷ ስር ያስገባል። መርከቢቷ ስር አስገብቶ ምን አሳየን? እንደዚህ ሰዎች በልቦናቸው የሚያደርጉትን በአንደበታቸው የሚያደርጉትን ጸሎት አላህ ነገረን። የሚቀጥለው አያ ሱረቱ ዩኑስ 10:23 ላይ አላህ ዱዓቸውን እንዴት እንደሚመልስላቸው ተመልከት። ፈለማ አንጃአሁም እነዚህ ሰዎች ከነበሩበት ማዕበል ከነበሩበት መከራ ካዳናቸው በኋላ ኢዛሁም የብጉነ ፊል አርድ ቢገይሪል ሐቅ በምድር ላይ ያለ አግባብ ድንበር ያልፋሉ አለ። በጋ የበጊ to cross a line ምን ድንበር ማለፍ ነው። to rebel ነው። ድንበር ያልፋሉ አለ አላህ። እንደዛ ቃል ገብቶ እንደዛ ብለው ለኢን አንጀይተና ሚን ሃዚሂ ለነኩነነ ሚነ ሻኪሪን ያሉት ፈለማ አንጃሁም አላህ ካዳናቸው በኋላ ኢዛሁም የብጉነ ፊል አርድ ቢገይሪል ሐቅ። ሱብሃንአላህ። ስንቶቻችንን አላህ ከገባንበት መከራ ጭንቅ እንዲያወጣን በግንባራችን ተደፍተን እንባን ብተን ለምነነው ስናበቃ አላህ በረሕመቱ ወሚን ፈድሊሂ ወሚን ረሕመቲሂ ከዛ ችግር ካወጣን በኋላ ስንቶቻችንን ጀርባ ሰተነው ለአላህ ሄድን? ራሳችንን እንመርምር። ከዛም አላህ ምን ይላል? ያ አዩሃ ናሱ ሁላችሁም ሰው የምትባሉ በአጠቃላይ እናንተ ሰዎች ሆይ ኢነማ በግዩኩም ይላል። ኢነማ በግዩኩም ዐላ አንፉሲኩም ድንበር እኮ ማለፍ በራሳችሁ በነፍሳችሁ ላይ ነው። ድንበር የምታልፉት አላህን የምትጎዱት ምንም አይነት ነገር የለም። ድንበር የምታልፉት በራሳችሁ ላይ ነው። ከዛ ምን ይላል አላህ? ያ አዩሃ ናሱ ኢነማ በግዩኩም ዐላ አንፉሲኩም መታዕል ሐያቲ ዱንያ። ምንድነው እናንተ ድንበር እንድታልፍ ያደረጋችሁ? መታዕል ሐያቲ ዱንያ እቺ ርካሽ የሆነችው የምንጠቀምባት የሆነችው ጊዜያዊ የሆነችው ዱንያ ናት። መታዕል ሐያቲ ዱንያ ለዚህ ለዱንያ ብላችሁ ነው እንደዚህ መከራ የምታዩት እንደዚህ ቀን ከሌሊት የምትለፉለት ልባችሁ ሁሉ በዱንያ የሞላችሁት ዛሬ ወንድሙን ለዱንያ ብሎ የሚያሳድድበት ሊገል የሚያስብበት ነው ብሎ የሚገልበት ነው። ዛሬ ሰዎች ለዱንያ ብለው ሀብታቸው እንዲበለጽግ ያላቸው ንግድ ከፍ እንዲል ብለው ጠንቋይ ቤት ተመላልሰው ለጠንቋይ የሚሰግዱበት ተጨባጭ ነው። ዛሬ ሰዎች ለዱንያ ብለው የማያደርጉት ምንም አይነት ነገር የለም። ያ አዩሃ ናሱ
ኢነማ በግዩኩም አላ አንፉሲኩም መታዕል ሐያት ዱንያ ምንድነው እንደዚህ የሚያደርጋችሁ? እቺ ተራዋ 70 እና 60 ዓመት ለማትሞሉባት ህይወት ነው መከራችሁ ስታዩ እንደዚሁ መንገድ እንደጠፋበት በግ ስትቅበዘበዙ የምትኖሩት መታዕል ሐያት ዱንያ ለዱንያ ብላችሁ ነው። አላህ ምን ይላል? ثم إلينا مرجعكم فننبئكم بما كنتم تعملون ሁላችሁም ወደኛ ዘንድ ትመለሳላችሁ ስታደርጉት በነበራችሁ ነገር ሁሉ ቶራሊ ይነገራችኋል ይላል አላህ። ስለዚህ ዱንያ ነው አይደል እናንተ መሽጉል ያደረጋችሁ። እስኪ መሽጉል ያደረገቻችሁን ዱንያ ልቦናችሁን የሞላችሁ እናንተን የጠመደቻችሁ ዱንያ ማለት በምሳሌ አድርጌ ላቀርብላችሁ ይላል አላህ። ምሳሌውን ተመልከቱ። ሙሉ የሆነ a beautiful example about ዱንያ ስለ ዱንያ የሚያምር የሆነ ውብ ምሳሌ የሚሰጠው አላህ ሱረቱ ዩኑስ ምዕራፍ 10 ቁጥር 24 ላይ ኢነማ መሰሉል ሐያቲ ዱንያ መሰሉል ሐያቲ ዱንያ ብሎ ማለት የዱንያ ምሳሌ ብሎ ማለት እኮ ይላል አላህ ከማኢን አንዘልናሁ ሚነ ሰማ ከሰማይ እንደወረደ ዝናብ ነው ይላል። ከሰማይ እንደሚወርድ ዝናብ ነው። ፈኽተለጠ ቢሂ አልአርዱ ከሰማይ በሚወርደው ዝናብ አማካኝነት ምድር የተለያዩ የሆኑ ቡቃያዎችን ታበቅላለች። ፈኽተለጠ ሚክስቸር ማለት ነው። እኽተለጠ ያኒ እኽቲያጥ ሚክስ መሆን ነው። የተለያዩ የሆኑ የተደባለቁ የተለያዩ የሆኑ ፍራፍሬዎችን እንዲሁም ደግሞ ነባቶችን ታበቅላለች ምድር። ሚማ ያኩሉ ናስ ወልአንዓም ሰዎችም ሆኑ እንዲሁም እንስሳት የሚመገቡትን ምን ታደርጋለች ምድር? ከሰማይ በሚመጣላት ውሃ አማካኝነት ምድር ምን ታደርጋለች አለ? ቡቃያን ታበቅላለች። ከዛም እንዲህ በሚሆንበት ጊዜ ኢዛ አኸዘቲል አርዱ ዙኽሩፉሃ ወዘየነት ምድር ውበቷን እስክትይዝ ድረስ ይላል። የተመልከቱ ኢዛ አኸዘቲል አርዱ ዙኽሩፉሃ በላይ በምድሯ በምትመለከተው ምድር በእርሻው ላይ የተለያዩ የሆኑ ፍራፍሬዎች የተለያዩ የሆኑ ነባቶች ስትመለከት ምድር ውበቷን ይዛ ትመለከታለች፣ ታምራለች። ወዘየነት በዛ ላይ ተውባለች ይላል አላህ። አንዳንድ የእርሻ መስሎችን አይታችሁ ተመጣላችሁ እጅግ በጣም ነው የሚመስጡት፣ ያምራሉ፣ ይማርካሉ። ከሩቅ ስታየው ፎቶ ካልተነሳው ብለህ ነው የምትለው። ከዛ ፌስቡክ ላይ ለጥፈ እባካችሁን ሼር አድርጉልኝ እያልክ ትለምናለህ። በጣም ነው የሚያምረው። አላህ ቀጥሎ ምን ይላል? ወዘነ አህሉሃ በዚች እችን እርሻ የሚንከባከባት እችን ምድር የሚንከባከባት ሰዎች ወዘነ አህሉሃ አነሁም ቃዲሩን ዐለይሃ በዚች እርሻ ላይ ቃዲር አድርገው ራሳቸውን ያስባሉ ይላል። they were absolutely convinced እችን እርሻ እንዲያሳውናት እንዲያስጌጥናት በዚህ መልኩ እንድትዋብ ያደረግናት የተለያዩ ነባቶች እንዲኖሩት ያደረግናት ሐታ ኢዛ አኸዘቲል አርዱ ዙኽሩፉሃ ወዘየነት ያደረግናት እኛ ነን ብለው ያስባሉ። እንዲህ ነው የሚያስቡት። በእኛ ኃይል በእኛ እውቀት በእኛ ችሎታ ቀንና ሌሊት እኮ ለፍቼ ላቤን ጠብ አድርጌ ያገነባሁት ህንፃ ነው ያገኘሁት ገንዘብ ነው ብለው እንደሚያወሩት ማለት እቺን ምድር እንደዛ አስወናት እንደዛ ስትዋብ ቃዲር አድርገው ያስባሉ። ቃዲር ማለት to have power on something ማለት በሆነ ነገር ላይ ኃይል መኖር ማለት ነው። በዘመናችን ቃዲር ችሎታ ብለን ልንተረጉመው እንችላለን፣ capability ብለን ልንተረጉመው እንችላለን። ለምሳሌ በአረበኛ ለስቱ ቃዲራን ካል ለስቱ ቃዲራን بمعنى ለስቱ ቃዲራን ማለት بمعنى يعني لا استطيع ማለት ነው። አልችልም ያንን ማድረግ ማለት انا قادر እኔ ቻይ ነኝ انا قادر እችላለሁ ይሄን ማድረግ። ከዛስ እነዚህ ሰዎች እርሻው ተወቦ ምድሪቷ ቡቃያ ያብቅላ ለሰው ሁሉ ብትባረክ ሆነ ስታበቃ እኛ ነው ይሄን ያስዋብ ነው ያደረግነው ብለው ሲኮፈሱ ምን ይላል አላህ? አታሃ አምሩና ሌይለው አው ነሃራ our decision came to that land in the day or in the night የእኛ ውሳኔ በሌሊት ወይ በቀን ወደዛች ምድር ትመጣለች ይላል። ከዛስ ፈጀዐልናሃ ሐሲድ ነው የምናደርጋት ይላል። ሐሲድ ማለት ምን ማለት ነው? ሐሲድ ማለት አይታ ከሆነ the bottom part of a harvested plant
የታጨደ እርሻ መጨረሻ ላይ የሚቀረው እንዴት ይለግላቸው በቀላሉ እርሻ ውስጥ ከመወስዳችሁ ሳር ሲቆረጥ አይታችኋል። ሳር ታጭዶ መጨረሻ ላይ የሚቀረው የለም። መጨረሻ ላይ በቃ ሙልት ብሎ መጨረሻ ላይ የሚቀረው ነገር ሐሲድ ይባላል። እንደዛ ነው እናደርገው ይላል አላህ። ለዛ ነው ሱረቱል ካፍ ምዕራፍ 18 ቁጥር 8 ላይ አላህ ይላል ወኢና ለጃኢሉነ ማ ዐለይሃ ሰዒደን ጁሩዛ። በምድር ላይ ያለው ነገር ሁሉ ዛሬ የምታየው ህንጻዎች በአጠቃላይ ሰማይ ጠቀስ ህንጻ፣ የሚያምሩ ቤቶች፣ በምድር ላይ የምታየው ማንኛውም ኢንፍራስትራክቸር ህንጻ በአጠቃላይ ነገ የትንሣኤ ቀን ሲመጣ ምን ይላል አላህ? ወኢና ለጃኢሉን ምን ነው የምናገር ይላል አላህ። እናደርገዋለን ወኢና ለጃኢሉነ ማ ዐለይሃ ሰዒደን ጁሩዛ። በምድር ላይ ያለውን ነገር በሙሉ ለጥ ነው ማደርገው ይላል አላህ። እንደዛ ነው የምናደርገው። ስለዚህ አላህ ምን አለ? ፈጀዐልናሃ ሐሲድ አደረግነው ያንን ሲኮራሩበት የነበረውን የእርሻ ስፍራ ከአለም ቱግኒ ቢአምስ ትናንት ሀብታም እንዳልነበረች ከዛሊከ ኑፈሲሉ አልአያቲ ሊቀውሚን የተፈከሩን that is how we explained our deep verses for the people who wants to engage in reflection. beautiful አባባል። እንደዚህ ነው አያታችንን የምናብራራው። ማስተንተን ማስተዋል ለሚሹ ትውልዶች ይላል አላህ። እንግዲህ ማስተዋልና ማስተንተን የምንሻ ትውልድ ከሆንን እስኪ ውብ አድርጎ አላህ የገለጸውን የዱንያን ምሳሌ እናብራራው ምን ማለት እንደሆነ። እንዲህ ነው ሲብራራ አላህ ከሰማይ በሚወርድ ዝናብ ምድር ቡቃያን አብቅላ ውወት እስክትይዝ ድረስ ሰዎች እስከሚገረሙባት ድረስ እናስውባታለን። እርሻ ትሰጣለች፣ ቡቃያዋን ትሰጣለች፣ ሰዎች እነዛ አሳቶች እስኪጠቀሙበት እስኪበሉ ድረስ። ከዛም በኋላ ሰዎቹ ይሄን ሲመለከቱ እኛ ኃያልን ቻይናን ብለው ያስባሉ። የዚህ ጊዜ የኛ ውሳኔ ይመጣል፣ እንዳልነበረች አድርገን እናወድማታለን። ለሚያስተነትኑ ሰዎች ዱንያ ማለት ይሄ ናት ይላል አላህ። ምን ማለት ነው? ወደኛ ህይወት ስናመጣው ሰዎች ይለፋሉ፣ ይጥራሉ፣ ህንፃ ለመገንባት፣ ቤት ለመገንባት፣ ገንዘብ ለመሰብሰብ፣ በሀብት ለመወዳደር፣ ከሌላው በልጦ ለመገኘት፣ ብቻ ሰዎች ለዱንያ ሌት ተቀን ይወጣሉ። ዱንያን ለማግኘት ላበላብ ይሆናሉ። ይህንን ስንል ወላ ተንሳ ነሲበከ ሚነ ዱንያ የሚለውን ረስተነው አይደለም። ከዱንያ ዕጣ ፈንታን አትርሳ ብለዋል እኮ የቃሩን ህዝቦች ቃሩንን ሲመክሩ ሱረቱል ቀሰስ ምዕራፍ 28 ቁጥር 75 ላይ። እንደዛ ያለን አይደለም። እኛ ያለን ያለነው ዱንያን እርሳው ዘንጋው ማለት አይደለም። ሙስሊም ባላንስ አድርጎ ነው የሚኖር ያለበት አኺራንና ዱንያን። ነገር ግን ያለን ፍቅር ለዱንያ ድንበር አልፈዋል። እኛ እኮ እዚህ ምድር ላይ የመጣ ነው አንድ ግልጽ የሆነ ነገር ልንገርህ፣ ቤት ልንገነባ አይደለም። ስትሬት ፎርዋርድ ቤት ልንገነባ አልመጣም። እዚህ እኔ እናንተ እዚህ መጣ ነው ጫል ልንገነባ አይደለም። ምርጥ መኪና ልንገዛ አይደለም። እኔ እናንተ እዚህ የመጣ ነው ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ነው። ዛሬ 50 እና 56 ነው። ሰው የተፈጠረበት ዓላማ ለኢባዳ ነው ብሏል አላህ። አላህ ያማሩ ነገሮች ሁሉ እኛ ዘንዳ ቢኖሩ ጥሩ ቤት፣ ጥሩ መኪና፣ ብቻ መልካም ነገር ሁሉ ዱንያ እኛ ጋር ቢኖር አላህ አይጠላም። ነገር ግን ያ ዱንያ ልቦናችን ውስጥ ገብቶ ግን ማፍቀር ከጀመረ ችግሩ ያ ነው። አሁን ራሳችንን መፈተን ነው። ይሄ የዱንያ ፍቅር ልባችን ውስጥ ጣዖት ሆኖ ተቀምጧል ወይስ አልተቀመጠም ነው። ወደ ምሳሌው ስንመጣ እነዚህ ሰዎች ሀብታም የሆኑ ሰዎች ሁሉንም ማለት አይደለም። አላህ የባረካቸው በጣም ጥሩ ሀብታሞች አሉ። ማሻአላህ ተባረከለ አቂል የሆኑ ነገር ግን ሌላውን ግን ብዙ ስንመለከተው እኔ በጉልበቴ በአቅሜ በችሎታዬ ነው ያመጣሁት፣ በእውቀቴ ነው እኮ ያመጣሁት፣ እኔ እኮ ሌት ተቀን ስለምሰራ ነው፣ የሥራውን ሲስተም በደንብ ስለማውቀው ነው፣ ስራ ቦታ ላይ ጉምሩክ ምናምን ሰዎች ስላሉ ነው ብሎ ያስባል። በራሱ ኃይል፣ በራሱ ችሎታ፣ በራሱ ጥበብ እንዳመጣው አላህ ምን እያለ እንደወጣ ታውቃለህ? ከዚህ ምሳሌ እድሜ ልክ ስትለፋለት የነበረውን ዱንያ በቀን ወይ በሌሊት እንዳልነበረች ላደርጋት ይችላል። ከዛሊከ ኑፈሲሉ አልአያቲ ሊቀውሚን የተፈከሩን። you know what ለሚያስተነትን ሰው ይሄ ነው ምሳሌው አለ አላህ። ህይወት በሙሉ ሲገበገልለት የነበረው የሰበውን ነገር በአንድ ሌሊት በአንድ ቀን እንዳልነበረች ላደርጋት ይችላል ይላል። ከዚህ በለጠ ምን ትምህርት አለ? ታዲያ ዱንያ በእንደዚህ አይነት መልኩ አታፍቅሩ ካለን አላህ እኛን አላህ ወደ ምንድን ነው የሚጠራን? ወላሁ የድዑ ኢላ ዳሪ ሰላም፣ አላህ ወደ ሰላሚቷ ግዛት ነው የሚጣራ ይላል። ይህ ሰላሚቷ ግዛት ጀነት ነው። ያ ማለት
ምንድነው? ዛሬ በዱንያ ላይ ፍጹም የሆነ ሰላም አታገኝም። ሁሉ ነገር የሚያሯሩጥ ነው። ግን የአላህ ጥሪ ወላሁ የድዑ ኢላ ዳሪ ሰላም ወየህዲ መን የሻኡ ኢላ ሲራጥ ሙስተቂም፣ የፈለገውን ሰው ደግሞ ወደ ቅኑ ጎዳና የሚመራ ጌታ ነው ይላል አላህ። የሚመራ ጌታ ነው። ተመልከት፣ ወደ ዳሩ ሰላም የሚጠራው አላህ፣ ይሄ ውብ የሆነውን መንገድ አላህ የሚጠራው ዳሩ ሰላምን የሚጠራው። እስቲ እቺ ዳሩ ሰላም የሚገቡ ባሮችን እንመልከትና ፕሮግራማችንን እንቋጭ። እንግዲህ በዱንያ ፍቅር ልቦናችሁ አይጠመድ። ዱንያ ማለት እንዲናል በአንድ ሌሊት በአንድ ጀምሮ የነበረው ነገር ሁሉ ላጠፋ ይችላል ወይ? ስለዚህ ተጠንቀቁ። ሀም ገማችሁ ዱንያ አይኖር። ዱንያ ስትኖሩ ለመጣቀሚያ ኑሩበት። ፍቅር የዱንያ ፍቅር ልቦናችሁ ስር አታስገቡትና በጣዖት መልኩ አትያዙት ብሎ አስተማረን አላህ። ውብ የሆነ ትምህርት። ከዛም ወላሁ የድዑ ኢላ ዳሪ ሰላም፣ አላህ እናንተን የሚጠራው ወደ ዳሩ ሰላም ነው አለ። ወደ ሰላሚቷ ግዛት ነው። ፒስፉል ኪንግደም። ይቺ ፒስፉል ኪንግደም ብሎ ሰላማዊ ግዛት ብሎ የጠራትን ጀነት እዛው ሱረቱ ዩኑስ ምዕራፍ 10 የሚገባት ባሮች አላሁመ ጀዐልና ሚንሁ፣ አላህ ከነሱ ያደርገንና እንዴት ውብ አድርጎ እንደሚገልጸው ተመልከተው። ምን ይላል? ኢነለዚነ አመኑ ወዐሚሉ ሳሊሓት፣ በዱንያ ሳይጠመዱ እነዛ አምነውና መልካም ስራን የሰሩት የህዲሂም ረቡሁም ቢኢማኒሂም፣ ጌታቸው በእምነታቸው ምክንያት ይመራቸዋል። ወዴት? ተጅሪ ሚን ተሕቲሃ አልአንሃር፣ ከስሮቿ የወንዝ ጅረቶች ያሉት የሚፈሱባትን ጀነት፣ ፊ ጀነት ነዒም፣ ከነሳንት የሆነ የማይቋረጥ የሆነ ጸጋ ያለበትን ጀነት ያወርሳቸዋል። ዩኑስ 10:10 ላይ ምን ይላል? ወዳዕዋሁም ፊሃ፣ እንደዚህ እኮ አማኞች ጀነት ውስጥ ሲገቡ በዱንያ ያልተጠመዱ የአኼራ ፍቅር ልቦናቸው የነበረ ለአኼራቸውን ሲገነቡ የነበሩ ባሮች ዳዕዋሁም ፊሃ በጀነት ውስጥ የሚያደርጉት ዱዓ ምንድነው? ሱብሃነከላሁም፣ ጥራት የተገባ ይሁን ጌታችን ይላሉ። ሱብሃንአላህ የምንለው እኛ መቼ ነው? አንድ ነገር በጣም ሲያስደነግጠን ወይም በጣም የሚገርም ነገር ሲሆን፣ ለምሳሌ ኢተኸዘላሁ ወለዳ፣ አላህ ልጅ ይዟል ሲሉ አላህ ነው ሱብሃነ፣ ጌታ አላህ ከዚህ ጎዶሎ ጥራት የተገባ ይሁን ይላል። በነገራችን ላይ ዛሬ ዱንያ ላይ እኛ ከበትን ከፍታን ልብሶች፣ ጅንሶችን፣ ሸሚዞችን አይተን ዋው ይሄ ሁሉ እንትና ላይ ሱብሃንአላህ የሚገርም ጅንስ ነው ብላ አትዘጋው። ፍሪጅ ከፍተህ ብርቱካን፣ ሙዝ ምናምን አይተህ ሱብሃንአላህ ብርቱካን፣ ሙዝ፣ ፖም ምናምን አትልም። ምክንያቱም የህይወት መጠቃቀሚያ ናቸው። ጀስት ተጠቀማቸዋለህ አልሐምዱሊላህ ረብል ዓለሚን ትላለህ እንጂ በየደቂቃው አጠገብ ባለው ነገር አትገረምም። ዋው ሱብሃንአላህ ስልክ ምናምን አለኝ እኮ አይደለም። ጀነት ውስጥ ግን ነገሩ ይቀየራል አለ አላህ። እነዚህ ባሮች ጀነት ሲገቡ ዳዕዋሁም ፊሃ ሱብሃነከላሁም፣ ያለ ማቋረጥ የጀነት ጸጋ ነዒም ስለሆነ በጣም የሚገርም የሆነ አዳዲስ ነገሮች ሁሉ ስለሚገጥማቸው ሱብሃንአላህ ይላሉ። ይገረማሉ። አያልቅም ጸጋው። ሱብሃንአላህ ነው የሚሉት። ይደመማሉ፣ ይገረማሉ። ሁሌም የሚያስደንቅ ነገር ይጠብቃችኋል ይላል አላህ። ግን ብቻ አይደለም፣ ወተህየቱሁም ፊሃ ሰላም፣ በመካከላቸው ሲገናኙ ሰላም ይባባላሉ ይላል። ሰላም ይባባላሉ። ሰላም አህሙ ምን ኩል ሸይ ነው። ከሁሉ ነገር በላይ ሰላም አስፈላጊ ነው። ሰው እኮ ሀብት ንብረት ኖሮት፣ ሰው የተደላደለ ህይወት ኖሮት ሰላም ከሌለው ትርጉም አልባ ነው። ስለዚህ ጀነት ሲገቡ ሰላም ይባባላሉ። ወአኺሩ ዳዕዋሁም አኒል ሐምዱሊላሂ ረቢል ዓለሚን፣ የመጨረሻው ዳዕዋቸው አልሐምዱሊላሂ ረቢል ዓለሚን፣ ምስጋና ለዓለማቱ ጌታ ለአላህ እየተገባው ነው የሚሉት። በነገራችን ላይ ጀነት ውስጥ ነው አልሐምዱሊላሂ ረቢል ዓለሚን ይላሉ አለ። የሱረቱል ፋቲሃ የመጀመሪያው ትምህርት ምንድን ነው? አልሐምዱሊላህ ረብል ዓለሚን ነው። ሰላት ላይ ቆመን የመጀመሪያው ቅራት የምንቀረው ምንድን ነው? ሱረቱል ፋቲሃ ነው። አልሐምዱሊላህ ረብል ዓለሚን ነው። ጀነት ውስጥ ገብተው ፋቲሃን እየቀሩ ጀነት ውስጥ ገብተው በህይወት ዘመናቸው ሁሉ ሲሏት የነበረችው አልሐምዱሊላህ ረብል ዓለሚን ጀነት ውስጥ ያመጣታል። አልሐምዱሊላህ ረብል ዓለሚን መግቢያው መድረሻው ምንድን ነው? አልሐምዱሊላህ ረብል ዓለሚን ለዓለማቱ ጌታ ለአላህ ምስጋና ይገባው ነው። ስለዚህም ይህንን ዳሩ ሰላምን ለማግኘት ዱንያን መዋጋት ያስፈልጋል። በዱንያ ፍቅር አለመጠመድን ያስፈልጋል። የዚህ ፕሮግራም ዋናው ዓላማ ከዱንያ ፍቅር ተላቀን አኼራን እያሰብን ለአላህ ተገዝተን አላህ በሰጠን ዱንያ ላይ ደስተኞች ሆነን አመስጋኞች ሆነን እንድናልፍ የሚያደርግ ነው። ዳዕዋሁም ፊሃ አኒል ሐምዱሊላሂ ረቢል ዓለሚን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ዚክሪል ሐኪም። ሱብሓነ ረቢከ ረቢል ኢzzati ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። ኢንሻአላህ ተባረከ ወተዓላ ይህ ፕሮግራም በሚቀጥለውም ሱረቱል ሁድ ምዕራፍ 11 ይዘን ያለ ነገር ሁሉ ያንተ አይደለም የሚለውን ኢንሻአላህ እንቃኛለን። አላህ ሱብሓነሁ ወተዓላ ሁላችንም በሰማነው ተጠቃሚ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።